ሰላም ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ሰላም ነው። ቸርነት ነኝ። ዛሬ ፊዚክስ ዩኒት 5 ወርክ ኢነርጂ ኤንድ ፓወር በሚለው ተገናኝተናል። አድቫንስድ ሌቭል ሪቪዥን ፓርት 1 ነው የምናየው። በቀላል መንገድ አስረዳችኋለሁ። በተቻላችሁ መጠን በጣም በተሻሻለና ኢንትራንስን ለመስራት በሚረዳችሁ መንገድ ይህንን ዩኒት ሪቫይዝ ስለማደርግላችሁ ምንም ፓርት ሳታዘልሉ እየሰማችሁት እንድትሄዱ እመክራችኋለሁ። በጣም ከዚህ በፊት ከሰራነው በተለየ መንገድ ለማስረዳት እሞክራለሁኝ። በደንብ ተከታተሉ። ወርክ ኢነርጂ ኤንድ ፓወር። ወርክ ኢዝ ዘ ትራንስፈር ኦፍ ኤነርጂ። በፊዚክስ ወርክ የምንለው የኢነርጂ መተላለፍን ነው። የኢነርጂ መተላለፍን ወርክ እንለዋለን። Work done is simply another way of saying that energy is transferred. Work is done የምንለው ከአንድ የኢነርጂ ፎርም ወደ ሌላ ኢነርጂ ፎርም ሲቀየር ነው ማለት ነው። ከአንድ ኢነርጂ ፎርም ወደ ሌላ ኢነርጂ ፎርም ሲቀየር ነው። ኤግዛምፕል፣ ይሄ ሰውዬ ይታያችኋል። ይሄንን ኦብጀክት ወደዚህ ዳይሬክሽን እየገፋው ነው ያለው። ይሄኛው አሁን ከኬሚካል ኤነርጂ ወደ ኬኔቲክ ኤነርጂ ነው የሚተላለፈው ማለት ነው። ይሄ ሰውዬ ያለው ኤነርጂ የሚያገኘው ከምግብ ውስጥ ተከማችቶ ከሚገኝ ከኬሚካል ኤነርጂ ሲሆን ያ ከምግብ የሚገኘው ኬሚካል ኤነርጂ ይሄ ሰውዬ እንዲያድግ የሆነን ስራ እንዲሰራ ያደርገዋል፣ ያስችለዋል ማለት ነው። ስለዚህ አሁን ይሄ ሰውዬ ስቶር ካደረገው ኤነርጂ ይሄንን ኦብጀክት ወደዚህ ሲገፋ ከዚህ ተነስቶ የሆነ ያክል ዲስፕሌስመንት ሊኖረው ይገባል። ዲስፕሌስመንት ኤስ አለው ማለት ነው። ወርክ ደን ፈልጉ ብትባሉ ወርክ ደን ኢኳልስ ፎርስ ታይምስ ዲስፕሌስመንት ነው የሚሆነው ማለት ነው። ፎርሱ ኢን ዘ ዳይሬክሽን ኦፍ ዲስፕሌስመንት ነው ማለት ነው። አሁን ወደዚህ ነው የሚሄደው። አፕላይ የተደረገበትን ፎርስ ኢንዲስ ዳይሬክሽን ነው። ስለዚህ ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው። ይሄ ኢንዲቴል እናያለን። ወርክ ስካላር ኳንቲቲ ነው። ምንም እንኳን ፎርስ ቬክተር ቢሆን ዲስፕሌስመንትም ቬክተር ቢሆን የሁለቱ ስካላር ፕሮዳክት ነው። ወርክ ማለት ፎርስ ስካላር ፕሮዳክቱ ኢዝ ኤስ። እችኛታ ክሮስ ፕሮዳክት ሳትሆን ታይምስ ነች። ይሄንን በዚህ አደረጋችሁ ትይዛላችሁ ማለት ነው። ይሄንን እንዳየን when does work done is positive or negative? እዚህ ጋር በደንብ ልናይ የሚገባው ነገር አለ። በደንብ አሳያችኋለሁ። በደንብ ተከታተሉ። አሁን ወርክ ደን ፖዚቲቭ እና ኔጌቲቭ የሚሆንበትን መንገድ አሳያችኋለሁ። እዚህ ጋር የተወሰኑ ኬዞችን ብቻ ነው ማሳያችሁ። ወደ መሃል ደግሞ ኢንዲቴል እናየዋለን ማለት ነው። አሁን አንድ ኦብጀክት አለን እንበል። እዚህ ጋር ይሄ ነው ኦብጀክቱ። ይሄ ኦብጀክት በሆነ ፎርስ ኤፍ እየተጎተተ ነው እንበል። እዚህ ጋር ያው እንደ ሆሪዞንታል ስናነሳላት እቺ ጋር ትሄዳለች ማለት ነው። ከዚህ ተነስቶ እስከዚህ ድረስ ነው የሚመጣው እንበል። ይሄኛው ምን አለ ማለት ነው? ዲስፕሌስመንት ኤስ አለ። እንግዲህ ተማሪዎች ወርክ ማለት ፎርስ ታይምስ ዲስፕሌስመንት ነው፣ ግን የፎርሱ ዳይሬክሽን እንደ ዳይሬክሽን ኦፍ ዲስፕሌስመንት ነው መሆን ያለበት ማለት ነው። ስለዚህ አሁን የዚህ ወርክ እንደ ዳይሬክሽን ኦፍ ዲስፕሌስመንት ያለው እዚህ ጋር ያለው ኤፍ ኤክስ ነው ማለት ነው። ይሄኛ ኤፍ ዋይ ነው። ይሄ ምንም አንጠቀምበትም። ዋይ ዳይሬክሽን ላይ ወርክ ምንም አይኖርም፣ ምክንያቱም ይሄ ኤፍ ዋይ እና ኤስ ፐርፐንዲኩላር ስለሆኑ ማለት ነው። ይሄኛውና ይሄኛው ግን ተመሳሳይ ዳይሬክሽን ስላሉ ኤፍ ኤክስ ታይምስ ኦር ዶት ፕሮዳክት ዊዝ ዲስፕሌስመንት ይሆናል ማለት ነው። ከዛም በኋላ ኤፍ ኤክስ ማለት ምን ማለት ነው? እዚች ጋር ያለችው የሚለው እናያለን። ኤፍ ኤክስ ኢኩልስ አድጀሰንት ሳይድ ስለሆነ ኤፍ ኮስ ቴታ ይሆናል ማለት ነው። ያ ማለት ወርክ ደን ኢኩልስ ኤፍ ኤክስ ዶት ኤስ የሚለውን ስንተነት ነው ኤፍ ኤክስ ቦታ ሰብስቲዩት ስናደርግ ኤፍ ኮስ ቴታ እንደዚህ ይሆናል ማለት ነው። ያ ማለት ኤፍ ኤስ ኮስ ቴታ ማለት እችላለሁ ማለት ነው። አሁን ተማሪዎች በአንግሉ ቦታ እንግዲህ እያስገባን መሄድ ነው። ኬዝ 1 አንደኛው ኬዝ አንግል ቴታችን 0 ዲግሪ ሲሆን
ዜሮንም ሲያጠቃልል ማለት ነው። ሌዛን ወርኳቱ ሴታ ሌዛን 90 ዲግሪ ሲሆን ወርክ ደናችን ምንድነው ፖዚቲቭ ይሆናል ማለት ነው። ምን ይሆናል? ፖዚቲቭ እናገኛለን። ዜሮን ብታስገቡበት ይሄ ነገር ዜሮ አይመጣም። ፖዚቲቭ ኤፍ ታይምስ ኤስ ነው ማለት ነው። ፎርሳችን እና ኤሳችን ሴም ዳይሬክሽን ላይ ያሉት። ለምሳሌ እንዲህ ብቻ ስትሬት እንደዚህ ወደዚህ ቢገፋ ይሄ ነገር ወይም ወደዚህ ቢጎተት ይሄን ያክል ዲስፕሌስመንት ቢኖረው የዚህ ወርክ ደን አሁን ፎርስ ታይምስ ዲስፕሌስመንት አድርገን ቀጥታ ማግኘት እንችላለን። ይሄ ማለት 0 ዲግሪ ላይ ነው ያለው ማለት ነው። ይሄ ማለት 0 ዲግሪ ላይ ነው ያለው እዚህ ጋር ማለት ነው። 0 ዲግሪ ስታስገቡ እዚህ ጋር ደግሞ የዚህኛው ቫልዩ 0 ዲግሪ ስታገኙ ወርክ ደን ፖዚቲቭ ነው የምታገኙት። ኬዝ 2 ደግሞ 90 ዲግሪን ሳያጠቃልል አሁን 90 ለምን እንዳወጣት በኋላ እነግራችኋለሁ። 90 ዲግሪ ሌዛን ቴታ ሌዛን ኦር ኢኳል ቱ 180 ዲግሪ ሲሆንስ ወርክ ደን ኔጌቲቭ ይሆናል ማለት ነው። ወርክ ደን ምን ይሆናል? ኔጌቲቭ ይሆናል። ለምንድን ነው ኔጌቲቭ የሚሆነው? ከ90 በላይ ካስገባችሁበት እዚህ አንግል ላይ ብታስገቡት ምንድነው የሚሆነው? ኔጌቲቭ ላይ ነው የሚሆነው። ለምንድን ነው ኔጌቲቭ የሚሆነው? ባጭሩ አንድ ነገር ላሳያችሁ። ለምሳሌ 180 ዲግሪ አድርገን እንወስደው። ዲስፕሌስመንቱ እዚህ ጋር ነው ያለው። ይሄው ዲስፕሌስመንታችን እዚህ ጋር ነው፣ እስከዚህ ድረስ ነው። ግን እየተጎተተ ያለው ፎርሱ እንዲስ ዳይሬክሽን ነው። 180 ነው። አሁን በዚህና በዚህ መካከል ያለው 180 ነው እንበል። ኦፖዚት ሳይድ ናቸው። ስለዚህ ወርክ ደን ማለት ምንድነው ማለት ፎርስ ታይምስ ዲስፕሌስመንት ኮስ ቴታ ነው። እዚህ ጋር ቴታ ላይ 180 ስታስገቡ ማይነስ ኤፍ ኤስ ታገኛላችሁ። አንደኛው። ሁለተኛው ደግሞ ከፈለኩኝ ምንድነው ማድረግ ይሄኛው ፎርስ በደንብ መነግራችሁ ነው። እዚህ ጋር እቺ ፎርስ ከዲስፕሌስመንቱ ተቃራኒ ነው ያለችው። ስለዚህ ወርክ ደን ኢኳልስ ምንድነው ማድረጋት ማለት እቺኛይቷ ፎርስ ዳይሬክሽኗ መቀየር ይችላል። ቬክተር ነው ይሄ ነገር። ይሄው ኤፍ ነች ብንል እዚህ ጋር ይሄኛውን ዳይሬክሽኑ ቀይረዋለሁ። ወደዚህ አደርግና ማይነስ ኤፍ አደርገዋለሁ። ከዛን ይሄው ዘ ሴም ፓራላል ላይን ሆኖ ማለት አንድ ላይን ላይ ሆኖ ያ ማለት ማይነስ ኤፍ ዶት ዊዝ ኤስ እንደዚህ ማድረግ ትችላላችሁ ማለት ነው። እሺ ሌላኛው ኬስ 3 እዚህ ጋር ደግሞ ቴታ 90 ዲግሪ በሚሆንበት ሰዓት ደግሞ ወርክ ደናችን 0 ነው የሚሆነው። ለምን? ወርክ ደናችንና ዲስፕሌስመንታችን ፐርፐንዲኩላር ስለሚሆኑ ማለት ነው። ይህን እንደዚህ አድርጋችሁ ትይዛላችሁ። 270 ምንም ቢሆንም ዘሴም ነው የምታገኙት። በቃ አንግል ውስጥ እዚህ ውስጥ ማስገባት ብቻ ነው ከእናንተ የሚጠበቀው ማለት ነው። ለምሳሌ ከ180 ምናምን በላይ ዲስፕሌስመንታችሁ ወደዚህ ነው ያለው ዳይሬክሽን እንበል። ይኸውና እዚህ ጋር ነው የምታገኙት። 270 ሊሆን ይችላል። 270 እዚህ ጋር ነው። በ180 እና በዚህ መካከል አሁን ስታስገቡ እናንተ የምትፈልጉት ይሄንን ኤፍኤክስ ነው ማለት ነው። ይሄኛውን ትፈልጋላችሁ። ከዚህኛው ጋር ተቃራኒ ነው። በኔጌቲቭ አድርጋችሁ ማባዛት ትችላላችሁ። ከፈለጋችሁ ደግሞ ቀጥታ እዚህ ውስጥ አንግሉን ማስገባት ትችላላችሁ ማለት ነው። በዚህ መንገድ መስራት ትችላላችሁ። እሺ እንደዚህ ካለን the work done አንደኛ ጥያቄ the work done by centripetal force on an object moving in a circle at constant speed is አሁን ሰርኩላር ላይ ያለ ነገር ነው ማለት ሴንትሪፒታል ፎርስ ከተባልኩኝ ኦብጀክቱ ለምሳሌ እዚህ ጋር ነው ያለው እንበል። ሴንትሪፒታል ፎርስ ማለት ኦብጀክቱን ቱዋርድ ዘ ሴንተር የሚጎትተው ማለት ነው። እንደዚህ የሚጎትተው ማለት ነው ወደዚህ። ይሄ ነው ሴንትሪፒታል ፎርሳችን። ኦብጀክቱ የሚሄደው ቢታንጀንሻላችን እንደዚህ ነው። እዚህ ጋር ነው እንዲህ ነው እንግዲህ ሮቴት የሚያደርገው። አሁን ዝም ብላችሁ ይሄን እንደዚህ ሮቴት ታደርጉ ይሄኛውም እንደዚህ አብሮ ነው የሚሽከረከረው አይደል? በእነዚህ መካከል ያለው አንግል ስንት ነው ማለት ነው? 90 ዲግሪ ነው። ይሄው በዚህ በሚሄደው ዲስፕሌስመንት እና በዚህ መካከል ያለው ስንት ነው? 90 ዲግሪ። በቪታንጀንሻል አላልኩም። ይሄ የሚሄድበት ነው የሚያሳያችሁ። ይሄኛው እንዲህ የሚሄድበት ቺ ፖይንት አብራ በምትንቀሳቀስበት እዚህም ስትመጣ ለምሳሌ እዚህ ጋርም ስትመጣ ሴንትሪፒታል ፎርሳችን እዚህ ጋር እንዲሆናል። ኦብጀክቱ እዚህ ጋር ነው የሚመጣው። ፐርፐንዲኩላር ነው የሚሆነው ማለት ነው እዚህ ጋር። ስለዚህ ወርክ ደን ኢኳልስ ሴንትሪፒታል ፎርስ ታይምስ ዲስፕሌስመንት አይደለም። ያ ማለት ምንድነው? ፐርፐንዲኩላር ናቸው። እዚህ ጋር ኮስ ቴታ አለ። ፐርፐንዲኩላር ከሆነ 90 ዲግሪን እዚህ ጋር ሳስገባ ይሄ ነገር 0 ዲግሪ ይመጣልኛል ማለት ነው። ስለዚህ አሁን እዚህ ቴታ ላይ 90 ዲግሪን ሳስገባ ወርክ ደናችን 0 ይመጣል ማለት ነው። ስለዚህ ወርክ ደን ኢኳልስ 0
ጁል እንላለን ማለት ነው። ፐርፓንዲኩላር ከሆነ ምንም ትራንስፈር የሆነ ኢነርጂ አይኖርም ነው። በጣም ቀላል ጥያቄ ነው። አሁንም እችን ቀላል ጥያቄ እየሰራው ወደ መሃል ወደ ከባዱን እንሻገራለን ማለት ነው። አዳዲስ ኮንሴፕቶች አሉ፣ በደንብ ተከታተሉ። which of the following variable are involved in calculation of work? አሁን work done ማለት ምንድነው? ኤፍ ኤስ ኮስ ቴታ ነው። እዚህ ጋር ፎርስ አንደኛው ነው። ሁለተኛው መንገድ ደግሞ ማስ ታይምስ አሰለሬሽን ኤስ ኮስ ቴታ ማለት እንችላለን። ከዚህም አልፎ ከፈለኩ ደግሞ ማስ ቪ ማይነስ ዩ ኦቨር ታይም ታይምስ ኤስ ኮስ ቴታ ማለት ይችላል። ከዚህ ውስጥ እንግዲህ አሁን የመጀመሪያው ላይ ስናይ ፎርስ አለ፣ ዲስታንስም አለ፣ ዳይሬክሽን ያለው ዲስታንስ አለ፣ እንደገና አሰለሬሽንም አለ። ስለዚህ ሶስቱም አሉ። የሚሆነው መልስ የትኛው ነው ማለት ነው? ይሄኛው ዲ ይሆናል ማለት ነው። እሺ ቀጣይ የምናየው ወርክ ደን ዲው ቱ ግራቪቲ ኤንድ አገንስት ግራቪቲ። ምናልባት ይሄ ነገር ግራ እንዳያገባችሁ በደንብ ላስረዳችሁ ሞክራለሁ ማለት ነው። ወርክ ደን ዲው ቱ ግራቪቲ ኤንድ አገንስት ግራቪቲ። ወርክ ደን ዲው ቱ ግራቪቲ ማለት በግራቪቲው አማካኝነት የሚሰራው ስራ ማለት ነው። ወርክ ደን አገንስት ግራቪቲ ሲሆን ደግሞ በግራቪቲው ተቃርኖ የሚሰራው ስራ ማለት ነው። ምን ማለት እንደሆነ በደንብ አሳያችኋለሁ። በደንብ ተከታተሉ። አሁን አንድ ኦብጀክት ይኸውና፣ ይሄኛው ኦብጀክት ወደዚህ ወደ ላይ አመጣ ነው እንበል። ወደ ላይ ወሰድ ነው፣ እዚህ ጋር እንደዚህ አመጣ ነው እንበል። የሆነ ሃይት ኤች አለው። ሌት እቺኛቷ ፖይንት ኤ እቺ ፖይንት ቢ ነች እንበል። አሁን ይሄኛውን ኬዝ 1 ብዬ ልውሰዳላችሁ። አሁን እዚህ ጋር ተማሪዎች ወርክ ደን ዲው ቱ ግራቪቲ ሲሆን ወርክ ደን ዲው ቱ ግራቪቲ ኢኳልስ ፎርስ ዲው ቱ ግራቪቲ ታይምስ ዲስፕሌስመንት ነው የሚሆነው አይደለ? እሺ እዚህ ጋር ኮስ ቴታም አለ። እንዲህ በሚሆንበት ሰዓት እዚህ ጋር ይሄ ነገር ኦብጀክቱ ወደ ላይ ነው የሄደው። ስለዚህ ወደ ላይ በሚሄድበት ሰዓት ወርክ ደን ዲው ቱ ግራቪቲ ደግሞ ዳይሬክሽኑ ተቃራኒ ነው። ያውና በዚህና ኦብጀክቱ የሄደው ወደ ላይ ነው፣ ፎርስ ዲው ቱ ግራቪቲ ግን ወደ ታች ነው። ስለዚህ ምንድነው ማለት ነው? ዳይሬክሽናቸው ተቃርኖ ነው፣ የተቃረነ ነው። ስለዚህ አንግሉ ስንት ነው? 180 ዲግሪ ነው ማለት ነው። በዚህ ጊዜ አንግሉ ቴታ ኢኳልስ 180 ዲግሪ ነው። ስለዚህ እዚህ ጋር ያንን ስታስገቡ ማይነስ ኤፍጂ ዶት ወይም ደግሞ ዶት ፕሮዳክት ዊዝ ኤስ ማድረግ ትችላላችሁ ማለት ነው። እናንተ ይሄን አንግል መጠቀም መተው ትችላላችሁ ከፈለጋችሁ። ያው በዚህም ማስቀመጥ ትችላላችሁ፣ እንዲህ ማድረግ ትችላላችሁ። ወደ መሀልም በዚህ ስለምንሰራ ይሄኛውን አሁን ምነግራችሁን በደንብ እዩ። ወርክ ደን ዲው ቱ ግራቪቲ ነው ኢኳልስ ፎርስ ዲው ቱ ግራቪቲ ታይምስ ዲስፕሌስመንት። እሺ እንደዚህ ከሆነ አሁን ዳይሬክሽኑን ማየት አለብኝ። እነዚህ የሁለቱ ዳይሬክሽን እንዴት ነው የሚለው ማየት አለብኝ። ይሄ ኦብጀክት ወደ ላይ ሲሄድ ፎርስ ዲው ቱ ግራቪቲ ደግሞ ወደ ታች ነው፣ ተቃርኖ ነው ያለው። ስለዚህ ምን ይሆናል ማለት ነው? ኔጌቲቭ እዚህ ጋር አስቀምጣለሁ ማለት ነው። እሺ አንደኛ ይሄ ነው። ሁለተኛው ወርክ ደን ዲው ቱ አገንስት ግራቪቲ። እቺኛቷ አገንስት ግራቪቲ ለማለት ነው ብላችሁ አስቡት። እንደዚህ አገንስት ግራቪቲ በሚሆንበት ሰዓት ደግሞ የዚህኛውን ተቃራኒ ነው የምትወስዱት ማለት ነው። ያ ማለት ኤፍ ጂ ዶት ኤስ። ይሄኛው ደግሞ ወደ ላይ ሲሄድ፣ በዚህ ጊዜ ግን ይሄኛው ወርክ ደን አገንስት ግራቪቲው ምን ነው የሚያሳየው? ፖቴንሻል ኤነርጂ ስቶርድ የሚሆነው ነው ማለት ነው። ፖቴንሻል ኤነርጂ ስቶርድ የሚሆነው ነው ማለት ነው። ምክንያቱም ይሄ ኦብጀክት ወደ ላይ ሲሄድ ከግራቪቲው ተቃርኖ ወደ ላይ በሚሄድበት ሰዓት ይሄ ኦብጀክት ምን እየሆነ ነው ማለት ፖቴንሻል ኤነርጂ ስቶር እያደረገ ነው። ፖቴንሻል ኤነርጂ እየጨመረ ነው የሚሄደው ማለት ነው። በዚህ ጊዜ ደግሞ ፖዚቲቭ ነው የሚሆነው ማለት ነው። እንደዚህ አድርጋችሁ ትይዛላችሁ መጀመሪያ ላይ። አሁን ይሄኛው ማለት ማይነስ ኤፍ ጂ ዶት ኤች ማለት ነው። ይሄኛው ኤሳችን ዲስፕሌስመንታችን ኤች ስለሆነ ለዚህኛውም ኤፍ ጂ ዶት ኤች ማለት ይችላለሁ ማለት ነው። እንደዚህ
ከዚህ ወደታች ቢሆንስ ወደዚህ መጣ እንበል። ወደዚህ መጣ። ይሄኛው የሆነ ያክል ሃይት ኤች አለው። አሁን በዚህ ጊዜ ደግሞ ወርክ ደን ዲዩ ቱ ግራቪቲ ምን ብያችኋለሁ? ፎርስ ዲዩ ቱ ግራቪቲ ታይምስ ዲስፕሌስመንት አድርጋችሁ ዳይሬክሽኑ ነው የምታዩት። አሁን ኦብጀክቱ እየሄዳለ ወደታች ነው፣ ፎርሱም ወደታች ነው። ስለዚህ ምንድነው ፖዚቲቭ ይሆናል ማለት ነው። ወርክ ደን ዲዩ ቱ ግራቪቲ ፖዚቲቭ ይሆናል እዚህ ጋር። ይሄም ማለት ኤፍ ጂ ዶት ዊዝ ኤች እላለሁኝ ማለት ነው። አሁን ቼንጅን ኤች ምናምን ማስቀመጥ አያስፈልግም፣ እንደዚህ ብቻ ያዙ። በኋላ ፖቴንሻል ኤነርጂ ላይ እናያለን ሌላውን። ከዛን እዚህ ጋር ደግሞ ወርክ ደን አገንስት ግራቪቲ ሲሆን ደግሞ ከግራቪቲው ተቃርኖ የሚሰራው ስራ ደግሞ ምንድን ነው የሚሆነው? ኔጌቲቭ ነው። ምክንያቱም ይሄኛው ኦብጀክት ምን እያደረገ ነው? ኤነርጂ ሉዝ እያደረገ ነው። ወደታች በሚመጣበት ሰዓት ስቶርድ ያደረገውን ኤነርጂ ሉዝ እያደረገ ነው። ያ ማለት ማይነስ ኤፍ ጂ ዶት ኤስ። ይሄ ማለት ማይነስ ኤፍ ጂ ታይምስ ሃይቱ ማለት ነው። ሃይቱ ነው ዲስፕሌስመንት ወደዚህ ያክል ሄደ። እንደዚህ አድርጋችሁ ትይዛላችሁ። ለኢንክላይንድ ፕሌን ደግሞ ሲሆን እነግራችኋለሁ። በዚህ ጊዜ ደግሞ ወርክ ደን አገንስት ግራቪቲ ሲሆን ዳውንዋርድ በሚሆንበት ሰዓት ደግሞ ምን እንለዋለን ማለት ነው? ይሄኛው ደግሞ ፖቴንሻል ኤነርጂ ሉዝ እያደረገ ነው ማለት ነው። ሉዝ እያደረገ ነው ማለት ነው። ይሄን ማለት ፖቴንሻል ኤነርጂያችን ሉዝ እያደረገ ነው። በዚህ ደግሞ ስቶር እያደረገ ነው። እንግዲህ ወርክ ደን ዲዩ ቱ ግራቪቲ በግራቪቲ አማካኝነት የሚሰራው ስራ ነው። አገንስት ግራቪቲ ደግሞ ከግራቪቲ ተቃርኖ የሚሰራው ስራ ነው ማለት ነው። ይሄንን እንደዚህ አድርጋችሁ ትይዛላችሁ። ለኢንክላይንድ ፕሌንስ ሲሆን እንዴት ነው የሚለውን ደግሞ ላስረዳችሁ። እዚህ ጋር በጣም ጥያቄ ለመስራት በጣም ወሳኝ ነገር ስለሆነ ነው ተማሪዎች የምነግራችሁ፣ በደንብ መከታተል አለባችሁ። እዚህ ጋር አሁን ይሄኛው ምንድነው? አንግል ቴታ አለ እንበል። ኦብጀክት እንዲህ ወደ ላይ እየሄደ ነው እንበል። በሆነ ፎርስ ኤፍ የተጎተተ ነው። ከዚህ ነው የጀመረው እስከዚህ ድረስ የሆነ ዲስታንስ ወይም ዲስፕሌስመንት አለው ማለት ነው። ያ ዲስፕሌስመንት ኤስ ለባለው እዚህ ጋር። እሺ እንደዚህ ካልኩኝ አሁንም ተማሪዎች በደንብ መረዳት ያለባችሁ እችኛውን ፖይንት ማውጣት አለበት። ከሴንተር ወርታች ዌይት አለኝ። ይሄ ኤምጂ ነው። እዚህ ጋር ይሄን ነገር ሁሉ ጊዜ ማለት ትችላላችሁ። በቃ እንደዚህ ያለ ይሄኛው ኖርማል ፎርስ አለ። ወደዚህኛው ኤምጂ ኮስቴት አለ። ልክ የግራቪቲው ደግሞ ማለት ነው የዌይቱ ወርታችን እንዲህ ፓራላል እዚህ ጋር አነሳለሁ። ይሄ አንግል ማለት እና ይሄ አንግል እኩል ነው ብያችኋለሁ። ይሄኛው ኤምጂ ሳይን ቴታ ይሆናል። ያ ማለት እና ይሄኛው ዘሴም ነው ማለት ነው። ኤምጂ ሳይን ቴታ ወደዚህ የሚመጣው ፎርስ ዲዩ ቱ ግራቪቲ፣ ፎርስ ዲዩ ቱ ግራቪቲ ማለት ነው። እሺ አሁን ይሄ ኦብጀክት ከዚህ ከፖይንት ኤ ወደ ፖይንት ቢ እየሄደ ነው እንበል። አፕሳይድ ነው። ወርክ ደን ዲዩ ቱ ግራቪቲ ምንድነው የሚሆነው? ፎርስ ዲዩ ቱ ግራቪቲ ታይምስ ዲስፕሌስመንት አይደለም። ፎርስ ዲዩ ቱ ግራቪቲ ግን ይሄ ኦብጀክት ከሚሄድበት ተቃራኒ ሳይድ ስላለ 180 ዲግሪ ስለሆነ ማይነስ ትሆናለች ማለት ነው። ይሄ ወርክ ደን ዲዩ ቱ ግራቪቲ ነው። ወርክ ደን አገንስት ግራቪቲ ደግሞ ምንድነው የሚሆነው ማለት ነው? የዚህም ፖዚቲቭ ነው የምወስደው። ፎርስ ዲዩ ቱ ግራቪቲ ታይምስ ኤስ ነው ማደርገው። ይሄ ፖዚቲቭ ነው። ለምን? ኦብጀክቱ ወደ ላይ እየሄደ ሲሄድ ኢነርጂ ስቶር እያደረገ ነው የሚሄደው። ያ ፖቴንሻል ኤነርጂያችን እዚህ ጋር ሲመጣ ስቶርድ የሆነ እናገኛለን ማለት ነው። በዚህ ጊዜ ፖቴንሻል ኢነርጂ ስቶርድ ይሆናል ማለት ነው። እንደዚህ አድርጋችሁ ትይዛላችሁ። እሺ ይሄንን እንደዚህ ካልኳችሁ ይሄንን ራሱ ልጨርስላችሁ። ወርክ ደን ዲዩ ቱ ግራቪቲ ኢኩዋልስ ወርክ ደን ዲዩ ቱ ግራቪቲ ማለት ነው። ወርክ ደን ዲዩ ቱ ግራቪቲ ማይነስ ኤፍ ጂ ኤስ ነው ብለናል። ማይነስ ኤፍ ጂ ማለት ምን ማለት ነው? ኤም ጂ ሳይን ቴታ ታይምስ ኤስ ነው አይደለ? አሁን እዚህ ጋር እንምጣ። እንደዚህ ይሄን ነገር ድሮ እናደርገውና እዚህ ጋር ይሄ ምን ይሆነኛል? ኦብጀክቱ እዚህ ጋር መጥቷል ብለን እንስበው ነው። ኦብጀክቱ እዚህ ጋር ያለው እንበል። ኤች አለ። የዚህኛውን ሳይን ቴታ ብሰራው ሳይን ቴታ ኢኩልስ ኤች ኦቨር ሃይፖቴነስ ምንድነው? ኤስ። እዚህ ጋር ኤች ማለት ምን ይሆናል ማለት ነው? ኤስ ሳይን ቴታ ይሆናል። ተማሪዎች እርግጠኛ ሆኜ የምነግራችሁ ወርክ ላይ የሰራሁት ያለውትን ቪዲዮ አሁን አድቫንስድ ሌቭሉን ከተከታተላችሁ ምንም ጥያቄ ሉዝ ማድረግ እንደማትችሉ ነው። ስለዚህ በደንብ እንድትከታተሉ የኢንትራንስ ጥያቄዎችም አሉ፣ እነሱ ነው እንሰራለን። እዚህ ጋር ማይነስ አለች።
ኤም ጂ እችኛቷ ያው ኤስ ሳይን ቴታ የምትለዋ ምንድነች? ኤች እዚህ ጋር መጣችልኝ ማይነስ ኤም ጂ ኤች እንደዚህ ይሆናል ማለት ነው። እዚህ ጋር ከመጣ በኋላ ከዚህ ፖይንት ተነስቶ ወደዚህ በሚሄድበት ሰዓት ወርክ ደን አገንስት ግራቪቲው ፖዚቲቭ ነው የሚሆነው። ፖቴንሻል ኤነርጂ ስቶርድ እያደረገ ነው የሚሄደው። ግን ከዚህ ተነስቶ ወደዚህ በመጣበት ሰዓት ወርክ ደን ዲዩ ቱ ግራቪቲ ኔጌቲቭ ይሆናል ማለት ነው። ልክ እንደዛ እዚህ ጋም ወርክ ደን አገንስት እችኛቷ ምልክት ላድርግላችሁ። አገንስት ግራቪቲ ምን ይሆናል? ኤፍ ጂ ዶት ኤስ ነው። ይሄ ማለት ኤም ጂ ኤችም ሊሆን ይችላል ማለት ነው። ወይም ኤም ጂ ሳይን ቴታ ታይምስ ኤስ ሊሆን ይችላል። እችኛቷ ወርክ ደን አገንስት ግራቪቲ ነች። ይሄኛው ወርክ ደን ዲዩ ቱ ግራቪቲ ነው። ዲዩ ቱ ግራቪቲ። እሺ አሁን እንደዚህ ካደረገን በኋላ ሁለተኛው ኬስ ደግሞ ኦብጀክቱ ከቢ ወደ ኤ ቢሄድስ? ቢ ቱ ኤ በሚሆንበት ሰዓትስ? ወርክ ደን ዲዩ ቱ ግራቪቲ ነው አሁን እያሳያችሁ ያላችሁ። ፎርስ ዲዩ ቱ ግራቪቲ ታይምስ ዲስፕሌስመንት። አሁን ኦብጀክቱ ወደዚህ ነው የሚሄደው። ፎርስ ዲዩ ቱ ግራቪቲ ወደታች ነው፣ ዘሴም ዳይሬክሽን ናቸው። ስለዚህ ምን ይሆናል ማለት ነው? ወርክ ደን ዲዩ ቱ ግራቪቲ በግራቪቲው አማካኝነት የሚሰራው ደግሞ ምንድን ነው ማለት ነው? ኤፍ ጂ ማለት ኤም ጂ ሳይን ቴታ ዶት ኤስ ነው። ይሄ ማለት ኤም ጂ ኤች ይሆንላችኋል ማለት ነው። ወርክ ደን አገንስት ግራቪቲ በሚሆንበት ሰዓትስ? አሁን ደግሞ ሉዝ እያደረገ ነው ኤነርጂ፣ ፖቴንሻል ኤነርጂ ሉዝ እያደረገ ነው ወደዚህ የሚመጣው። ስለዚህ ምን ማለት ነው? የዚህኛው ተቃራኒ ታደርጉታላችሁ። ማይነስ ኤፍ ጂ ዶት ኤስ። ይሄ ማለት ማይነስ ኤም ጂ ሳይን ቴታ ዶት ኤስ። ይሄኛው ማለት ደግሞ ማይነስ ኤም ጂ ኤች ይሆናል ማለት። ይሄ ደግሞ ፖቴንሻል ኤነርጂ ሉዝ መሆኑን የሚያሳየ ማለት ነው። እዚህ ጋር አንድ ማነብላችሁ ዲፊኒሽን አለች። ኢፍ the object moves upward ወደ ላይ በሚሄድበት ሰዓት ማለት ነው work done by gravity በግራቪቲ አማካኝነት የሚሰራ will be negative as the direction of gravity is opposite of the displacement. Whereas if an object moves downward the work done by gravity will be positive as the gravity and the displacement will be in the same direction. ይሄ ቅድም እያልን የነበረ ነው ማለት ነው። አንድ ደስ የምትል ኤክሰርሳይዝ አለች። እሷን ኤክሰርሳይዝ አብረን እንስራ። ሶስተኛው ኤግዛምፕል a 2.7 kilogram ball start rolling up a 38 degree incline at a speed of 70 meter per second. Using conservation of energy, find out how much work gravity does on the ball when it travels from the bottom to the maximum height. አሁን ተማሪዎች በደንብ እንድትረዱ የሚፈልገው ከዚህ ነው የጀመረው። ይኸውና ከዚህ ነው የጀመረው፣ ወደዚህ ነው የሚመጣው። የተጠየቅኩት ወርክ ደን ዲዩ ቱ ግራቪቲ ነው። ይሄን ያክል ይሄ ኦብጀክት ወደ ላይ በመጣበት ሰዓት ይሄን ያክል ዲስፕሌስመንት አለው ብለን እንስብ። ይሄን ያክል ዲስፕሌስመንት አለው ብለን እንስብ። አሁን ወርክ ደን ዲዩ ቱ ግራቪቲ ኢኳልስ ፎርስ ዲዩ ቱ ግራቪቲ ወዴት ነው? ኢን ዲስ ዳይሬክሽን ነው። ይሄ ምን ብለናል? ኤምጂ ሳይን ቴታ ብለናል። አሁን ወደዚህ ያለው ብታረጉለት ልክ እንደዛ ነው የሚሆነው። እቺን ነገር እዚህ ጋር አንዴ ላንሳላችሁ። ይኸውና ኢንክላይንድ ፕሌን ኦብጀክቱ እዚህ ጋር ቢሆን ወይታቸው ወርታች ነው የሚኖር። ይሄኛው አንግል የሆነ ቴታ አለው ኤምጂ ነው። እንደዚህ ምን አለኝ? ኤምጂ ኮስ ቴታ ላይ ይሄ አንግል ነው፣ ይሄ አንግል እኩል ነው። እዚህ ጋር ወደ ላይ ኖርማል ፎርስ አለ። ዌይቱ ደግሞ ወደዚህ ነው የሚኖረው ማለት ነው። ፎርስ ዲዩ ቱ ግራቪቲ የሚለው ወደዚህ ነው ያለ። ይሄ ኤምጂ ሳይን ቴታ ነው። ይሄው እዚህ ጋር ከዚህ ጋር ፓራላል ስለሆነ ለዛ ነው እዚህ ጋር እንደዚህ ያደረኩት። እሺ አሁን ተማሪዎች በደንብ ነግራቸዋለሁ። ፎርስ ዲዩ ቱ ግራቪቲ ታይምስ ዲስፕሌስመንት። ዳይሬክሽኑ ግን እንዴት ነው? ኦብጀክቱ ወደ ላይ ነው የወጣው አይደል? ኦብጀክቱ ወደ ላይ በሚወጣበት ሰዓት ፎርስ ዲዩ ቱ ግራቪቲ ግን ወደታች ነው። ያ ማለት ማይነስ እዚህ ጋር ማስቀመጥ አለብኝ ማለት ነው። ከዛ ምንድን ነው የሚሆነው? ማይነስ ኤምጂ ሳይን ቴታ ታይምስ ኤስ። እሺ ይሄኛው ሃይት አለው እዚህ ጋር ኤች ሳይን ቴታ ኢኳልስ ኦፖዚት ኦቨር ሃይፖቴነሱ ኤስ ነው። እንደዚህ ሆነ። ከዚህ ላይ ለመነሳት
ምን ማድረግ እችላለሁ? ኤች ኢኳልስ ኤስ ሳይን ቴታ ይሆናል። ያ ማለት አሁን መተካት እችላለሁ ማለት ወርክ ደን ዲው ቱ ግራቪቲ ኢኳልስ ማይነስ ኤምጂ ሳይን ቴታ ኤስ የሚለውን ኤች መተካት እችላለሁ። ይሁን እንደዚህ ማድረግ እችላለሁ ማለት ነው። ዩዚንግ ኮንዘርቬሽን ኦፍ ኤነርጂ ኮንዘርቬሽን ኦፍ ኤነርጂን ኢንዲቴል ወደ መሀል እናያለን። ያ ኢኒሻል ኤነርጂው እና ፋይናል ኤነርጂው ዘ ሴም መሆኑን የሚያሳይ ነው። ያ ማለት እዚህ ጋር ሃይት ኤችን ለማግኘት የምጠቀምበት ኢኒሻል ኢነርጂ ኢኩልስ ፋይናል ኢነርጂ ነው። ኢንዲቴል እናያለን። ይሄንን ኢኒሻል ላይ ያለው ኬኔቲክ ኢነርጂ ነው 1/2 ኤምቪ ስኩዌር ኤምቪ ስኩዌር እዚህ ጋር ሲኖር ማለት ነው። እዚህ ጋር መጥቶ ሲቆም ደግሞ የሚኖረው ነው ኮምፕሊትሊ ወደ ምን ይቀየራል? ወደ ፖቴንሻል ኤነርጂ ይቀየራል። ኤምጂ ኤች ማድረግ እችላለሁ ማለት ነው። አሁን ኤም በኤም በሚጠፋበት ሰዓት ኤች ኢኩልስ ቪ ስኩዌር ኦቨር 2ጂ ይሆናል። ያ ቪ ስኩዌር ማለት 17 ሜትር ፐር ሰከንድን ሆል ስኩዌር ስናደርግና 2 ታይምስ 10 ስናደርግ ማለት ነው። እንደዚህ በሚሆንበት ሰዓት ስንት ነው የምታገኙት? 14.5 ታገኛላችሁ። 14.5 ሜትር ማግኘት ትችላላችሁ። ይችኛታ ማለት ሜትር ፐር ሰከንድ ስኩዌር ነች ዩኒቷ። ይሄንን እንደዚህ ካገኘው በኋላ ወርክ ደን ዲው ቱ ግራቪቲ ማግኘት በጣም ቀላል ነው የሚሆነው ማለት ነው። ወርክ ደን ዲው ቱ ግራቪቲ ኢኩልስ ማይነስ ኤማችን ስንት ነው? 2.7 ታይምስ 10 ታይምስ 14.5 ከዛ ጁል ታደርጋላችሁ ማለት ነው። ከዛ ወርክ ደን ዲው ቱ ግራቪቲ ይህንን ቁጥር በምታባዙበት ሰዓት ማይነስ 391.5 ጁል ታገኛላችሁ ማለት ነው። መልሱ የትኛው ይሆናል? ይሄኛው ይሆናል ማለት ነው። ይሄኛው ቢ አይሆንም፣ ፖዚቲቭ አይሆንም። ይሄኛው ግን ትክክለኛ መልስ ነው ማለት ነው። እሺ አራተኛ ጥያቄ ፋይንድ ወርክ ደን ባይ ግራቪቲ። ወርክ ደን ባይ ግራቪቲ ነው ተማሪዎች። ወርክ ደን ዲው ቱ ግራቪቲ ፎርስ ዲው ቱ ግራቪቲ ታይምስ ዲስፕሌስመንት ነው። ኢን ሙቪንግ ደ ብሎክ ፍሮም ኤ ቱ ቢ ከኤ ወደ ቢ በሚሄድበት ሰዓት ወርክ ደን ዲው ቱ ግራቪታችን ዳይሬክሽን ወዴት ነው? ወደታች ነው። ይሄኛው ኦብጀክት ግን እየሄዳለ ወዴት ነው? ዲስፕሌስመንቱ ወደ ላይ ነው። ስለዚህ ወርክ ደን ዲው ቱ ግራቪቲ ማይነስ ኤፍጂ ዶት ኤስ ነው። ከዛን አሁን መተካት እንችላለን። ይሄኛው ኤምጂ ነው ማይነስ ኤምጂ ኮስ ምናምን የለው ምክንያቱም ተቃራኒ እንትን ስለሆነ ያው 180 ዲግሪ ነው። ኮስ 180 ዲግሪ ስለምታስገቡ እዚህ ጋር ማይነስ ስለምትሆን ነው ማለት ነው። ኮስ ምናምን እንዝልልኩላችሁ። ኤስ ማለት ደግሞ ኤች ነው። ማይነስ ኤምጂ ኤች ይሆናል። ሲ ትክክለኛው መልስ ነው ማለት ነው። እንደዚህ እያደረጋችሁ ታያላችሁ ማለት ነው። አሁን ደግሞ ወርክ ደን ዲው ቱ ፍሪክሽን ኤንድ አጋንስት ፍሪክሽን እና የምናየው ተማሪዎች በቀላል መንገድ ላስረዳችሁ ሞክራለሁ። በደንብ ተከታተሉ። አሁን አንድ ኦብጀክት አለ እንበል። ይሄኛው ኦብጀክት እዚህ ጋር አለ። የሆነ ያክል ዲስታንስ ወደዚህ ይመጣል። ወደዚህ ነው የሚመጣው። ይሄ ዲስታንስ ኤስ ነው ብንል ዳይሬክሽኑ ያው ወደዚህ ዳይሬክሽን ስለሆነ ያው ዲስፕሌስመንት ይሆናል ማለት ነው። ዳይሬክሽኑ ግን ዲስታንስ ነው። በሆነ ፎርስ ይሄን ኦብጀክት ወደዚህ ብጎትተው ወደዚህ ደግሞ የሚጎተኝ ፍሪክሽን ፎርስ አለ። አሁን ተማሪዎች ወርክ ደን ዲው ቱ ፍሪክሽን አሁንም እንደዚህ ላደርግላችሁ። ወርክ ደን ዲው ቱ ፍሪክሽን ኢኳልስ ፎርስ ዲው ቱ ፍሪክሽን ታይምስ ዲስፕሌስመንት ካረኩ በኋላ ምን አለ? ኮስቴታ አለ እዚህ ጋር። ከዛ ሁለቱ ግን 180 ዲግሪ ናቸው። አንደኛ ይሄ ኦብጀክት የሚሄደው ወደዚህ ነው። ፍሪክሽን ፎርስ ደግሞ ፖዚቲቭ ነው። ስለዚህ 180 ዲግሪ ስታስገቡ ማይነስ ይሆናላችኋል ማለት ነው። ያ ማለት ማይነስ ፍሪክሽን ፎርስ ታይምስ ዲስታንስ ወይም ዲስፕሌስመንት ይሆናል ማለት ነው። እንደዚህ አድርጋችሁ ትይዛታላችሁ። ወይም እናንተ በምትሰሩበት ኮስታታ ምናምን ማስገባት አይጠበቅባችሁ። ምንድነው የምታደርጉት? ወርክ ደን ዲው ቱ ፍሪክሽን ትሉና ፎርስ ዲው ቱ ፍሪክሽን ታስቀምጣላችሁ። ከዛ ዲስፕሌስመንት ታስቀምጣላችሁ። ከዛ ግን የዚህኛው ዳይሬክሽኑ ወዴት ነው የሚለውን ወደዚህ ነው አይደለም። ሁለቱ ዲስፕሌስመንት እና ፎርሱ ተቃራኒ ከሆነ ደግሞ ኔጌቲቭ እዚህ ጋር እናስቀምጣለን ማለት ነው። ይሄንን ትይዛላችሁ። ወርክ ደን አጋንስት ፍሪክሽን በሚሆንበት ሰዓት ደግሞ የዚህኛውን ተቃራኒ ነው የምትወስዱት። ያው ፍሪክሽን ፎርስ ታይምስ ዲስፕሌስመንት ታደርጋላችሁ ማለት ነው። አጋንስት ፍሪክሽን ከሆነ እንደዚህ ነው የምታደርጉት። እሺ ሌላኛው ደግሞ ኢንክላይንድ ፕሌን ቢሆንስ? ኢንክላይንድ ፕሌን ሲሆን ደግሞ ላሳያችሁ። ይሄም ጥያቄ ያለ በደንብ እናያለን ተማሪዎች። በጥያቄ ደግሞ በደንብ አሳያችኋለሁ። ኦብጀክቱ
ሌት ፖይንት ኤ ነች። ከፖይንት ኤ ወደ ፖይንት ቢ ነው እየሄደ ያለው እንበል። ወደዚህ ነው እየሄደ ያለው። የዚህ ፍሪክሽን ፎርስ አሁንም እዚህ ጋር ወርታች ነው ያለው ፍሪክሽን ፎርሳችን። እሺ ከዚህ ጋር ደግሞ የሆነ አንግል ትይታለህ። አሁንም እዚህ ጋር ተማሪዎች ወርክ ደን ዲው ቱ ፍሪክሽን የምንለው ፍሪክሽን ፎርስ ታይምስ ዲስፕሌስመንት ነው። ዲስፕሌስመንታችን ከዚህ እስከዚህ ያለው ማለት ነው። እስከዚህ ያለው ወይም ዲስታንስ ምንላት ማለት ነው። እሺ አሁን እዚህ ጋር ተማሪዎች ኔጌቲቭ ነው የሚሆነው። ለምን? ኦብጀክቱ እየሄደ ያለው ወደዚህ ነው። ከፖይንት ኤ ወደ ፖይንት ቢ እየሄደ ነው። ያ ማለት እንደዛ ሳይድ ፍሪክሽን ፎርሱ ወደታችን ተቃራኒ ሳይድ ላይ ነው ያለው። እዚህ ጋር አሁንም መርሳት የሌለባችሁ ነገር እዚህ ጋር ኤምጂ ኮስቴት አለ፣ ወደታች ዌይቱ ኤምጂ አለ። ከዚህ ደግሞ ኦብጀክት ተቀምጦ ላለበት ደግሞ ምን አለ? ኖርማል ፎርስ አለ። ወደዚህ ኦፖዚት ሳይድ ደግሞ ይሄኛው ደግሞ ኤምጂ ሳይን ቴታ አለ። ፍሪክሽን ፎርሷም ወደዚህ ነው ያለችው። ፍሪክሽን ፎርስ ማለት ምን ማለት ነው? ማይነስ ኒው ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ታይምስ ወይም ደግሞ እዚህ ጋር ኮኤፊሺየንት ኦፍ ማይነስ ኮኤፊሺየንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ታይምስ ዲስፕሌስመንት ይሆናል ማለት ነው። ከዛም በኋላ ምንድን ነው የሚሆነው? ማይነስ ኒው ኤን ማለት እዚህ ጋር ምንድን ነው የሚሆነው? ሰሜሽን ፎርስ አሎንግ ዋይ ኢኳልስ 0 ይሄኛው ዋይ አድርገን ልውሰድ። ኤን ማይነስ ኤምጂ ኮስ ቴታ ኢኳልስ 0 ነው። ኤን ምንድን ነው የሚሆነው ማለት ነው? ኤምጂ ኮስ ቴታ ነው። ስለዚህ ኤምጂ ኮስ ቴታ ታይምስ ኤስ ይሆንላችኋል። ይሄ ወርክ ደን ዲው ቱ ፍሪክሽን። እሺ አሁን ወደ ላይ ሲሄድ ነው ብያችኋለሁ። ይሄኛው ወርክ ደን አገንስት ፍሪክሽንስ ምንድን ነው? ፖዚቲቭ ይሆናል ማለት ኒው ኤምጂ ኮስ ቴታ ታይምስ ኤስ። ኤግዛምፕል ነው። ይሄን ኤግዛምፕል ደግሞ እናንተ ሞክሩትና ከመልሳችሁ ጋር እናስተያያለን ማለት ነው። እሺ ተማሪዎች አምስተኛ ኮንሲደር ዘ ሲስተም ሾን ፊገር ኮኤፊሺየንት ኦፍ ፍሪክሽን ቢትዊን ዘ ብሎክ ኤንድ ዘ ቴብል ኢዝ 0.5 the system is released from rest ከሬስት ነው ሪሊዝድ የተደረገው። find the work done by friction when the speed of the block is 10 meter per second ነው። ሌት አሁን ቻታ 1 ኪሎ ግራም ነች። እችኛቷን m1 ብዬ ልውሰድ 1 ኪሎ ግራም። ይሄን ደግሞ m2 equals 2 ኪሎ ግራም ይሆናል 2m ስለሆነ ማለት ነው። አሁን ተማሪዎች ይሄ ኦብጀክት ወደዚህ ነው የሚሄደው። ወደዚህ ነው በሚሄድበት ሰዓት ፍሪክሽን ፎርሳችን የሚኖረን ዲስ ዳይሬክሽን ነው። የተጠየቁት ወርክ ደን ዲው ቱ ፍሪክሽን ነው። ወርክ ደን ዲው ቱ ፍሪክሽን ኢኳልስ ፍሪክሽን ፎርስ ታይምስ ዲስፕሌስመንት። የትኛው ዲስፕሌስመንት? ከዚህ ተነስቶ እዚህ የሚደርስበት ማለት ነው። እሺ እንዴት አድርጌ ነው የማገኘው? ይሄንን በቀላሉ እናገኘዋለን። ግን የዚህኛው ፍሪክሽን ፎርስ እና ይሄኛው ዲስፕሌስመንት ተቃራኒ ሳይድ ስለሆኑ ኦብጀክቱ የሚሄደው ወደዚህ ነው። ፍሪክሽን ፎርሳችን ወደዚህ ስለሆነ ኔጌቲቭ ይሆናል ማለት ነው። ከዛን እዚህ ጋር ድሮ ማድረግ ይችላል። ይሄኛው ለምሳሌ እዚህ ጋር ኖርማል ፎርስ አለ፣ ወደታች ደግሞ ኤምጂ አለ። ይሄ ነገር ዋይ ዳይሬክሽን ላይ ስለማይንቀሳቀስ ሰሜሽን ፎርስ አሎንግ ዋይ ኢኳልስ 0 አደርግና ኤን ማይነስ ኤምጂ ኢኳልስ 0 ኤን ኢኳልስ ኤምጂ ይሆናል። ኤም ግን ኤም1 ነው ማለት ነው። ኤን ማይነስ m1g ኢኳልስ 0 ያ ማለት n ኢኳልስ m1g ይሆንልኛል ማለት ነው። ስለዚህ እዚህ ጋር አሁን ወርክ ደን ዲው ቱ ፍሪክሽን ምንድነው የሚሆነው? ማይነስ ይሄ ወርክ ደን ፎርስ ዲው ቱ ፍሪክሽን ማለት ኒው ታይምስ ኖርማል ፎርስ ታይምስ ኤስ ነው። ከዛ ምን ማለት ነው? ማይነስ ኒው m1g s። አሁን s ነው መፈለግ ያለብኝ። s እንዴት ነው የምፈልገው? እሱን በደንብ አሳያችኋለሁ። የመጀመሪያው ብሎክ 1 እንውሰድ። ብሎክ 1 ላይ ፍሪክሽን ፎርስ ኦፖዚት ሳይድ ላይ ነው ያለው። ወደዚህ ቴንሽን አለ፣ ወደ ላይ ኖርማል ፎርስ አለ፣ ወደ ታች ደግሞ ኤምጂ አለ። እንግዲህ ተማሪዎች ይሄኛው ኦብጀክት ኤክስ ላይ ነው የሚንቀሳቀሰው። ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማስ ታይምስ ኤም1 ማለት ነው። አክሰለሬሽን ችኛቷ ኤም1 አድርገን ስለቀየርናት ሰሜሽን ፎርስ አሎንግ ዋይ ደግሞ 0 ነው የሚሆነው። ሰሜሽን ፎርስ አሎንግ ዋይ ኢኳልስ 0 ነው። ያ ማለት ኤን ኢኳልስ ኤምጂ ነው ማለት ነው። ይሄን ትይዙልኝ ያላችሁ። አሁን ይሄ ቲ ማይነስ ፍሪክሽን ፎርስ ኢኳልስ ኤም1 ኤ ነው የሚሆነው። ቲ ማይነስ ፍሪክሽን ፎርስ ማለት ኒው ታይምስ ኖርማል ፎርስ ኢኳልስ ኤም1 ቫልዩን ሰብስቲት ባረግ 1 ስለሆነ ኤ ነው የሚሆነው። ቲ ማይነስ ኒው ኤምጂ ኢኳልስ
ኤ ነው። እዚህ ጋር ተማሪዎች እንግዲህ አንድ ኢኩዌሽን ማግኘት እንችላለን። ምንም ኢኩዌሽን እናገኛለን? ቲ ማይነስ ይሄኛው 0.5 ነው። ኤም 1 ነው። ጂ ደግሞ ቴ ነው። ስታባዙት 5 ኢኳልስ ኤ ይሆናል ማለት ነው። ከዛም በኋላ ከፈለጋችሁ ቲ ማይነስ ኤ ኢኳልስ 5 አድርጋችሁም አንድ ኢኩዌሽን ማያዝ ትችላላችሁ። ወይም የላኛውን ወይ ታችኛውን ማያዝ ትችላላችሁ። ሁለተኛ ኢኩዌሽን ደግሞ ይሄኛው ነው። ለኤምቱ እንመጣለን። ኤምቱ ደግሞ ወርታች ነው የሚሄደው ኤምጂ። ለዚህኛው ደግሞ ቴንሽን ወዴት ነው የሚሆነው? ወደ ላይ ነው። ለምን? ይሄኛው ኦብጀክት የሆነ ያክል ወደ ላይ ጎትተዋል፣ ምንም እንኳን ወርታች ቢሄድ ማለት ነው። ይሄው ቴንሽን ያለ አሰለሬሽኑ ዳውንዋርድ ነው ማለት ነው። ለዚህም ሰሜሽን ፎርስ አሎንግ ዋይ ኢኳልስ ኤም ቱ ኤ ይሆናል ማለት ነው። እቺኛቷ ኤም ቱ ጂ ነች። ስለዚህ አሁን ወርታች ነው ፖዚቲቭ። ለምን? አሰለሬሽን እንደሚሄድበት ፖዚቲቭ አድርጋችሁ መውሰድ አለባችሁ ብያችኋለሁ። ኤም ቱ ጂ ማይነስ ቲ ኢኳልስ ኤም ቱ ኤ። ኤም ቱ ማለት ቱ ነች። ስለዚህ ቱ ኤ ማድረግ እችላለሁ። ይሄኛው ኤም ቱ ቱ ነው። ይሄ ደግሞ 10 ነው። 20 ይሆናል ማለት 20 ማይነስ ቲ ኢኳልስ ቱ ኤ። ከዛ ምን ማድረግ ትችላላችሁ? ይሄንን 20 ኢኳልስ ቱ ኤ ፕላስ ቲ ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ሳይመልቴኒየስ በመጠቀም መስራት እንችላለን። ቲ ማይነስ ኤ ኢኳልስ ኤስ ነው። እንደገና ደግሞ ቲ ፕላስ ቱ ኤ ኢኳልስ 20 ነው። አሁን ተማሪዎች አሁን በኔጌቲቭ ብቻ ባባዛው ይሄኛውን በኔጌቲቭ ብቻ ባባዛው ምንድን ነው የሚሆንልኝ? የላይኛው ምን ይሆናል? ማይነስ ቲ ፕላስ ኤ ኢኳልስ ማይነስ 5 ይሆናል። የታችኛው ቲ ፕላስ 2ኤ ኢኳልስ 20 ነው። አሁን ወርታች ብንደምረው ይሄ ፓርት ይጣፋና አሰለሬሽናችን 3ኤ ኢኳልስ 15 ይሆናል። ይሄኛው ደግሞ ከዛን ይሄኛው 15 ነው። ለ3 አካፈል አሰለሬሽን ኢኳልስ 5 ሜትር ፐር ሰከንድ ስኩዌር እንደዚህ አገኛለሁ ማለት ነው። አሁን አሰለሬሽን ካገኘው ደግሞ ሌላው ቀላል ይሆንልኛል ማለት ነው። አሁን አሰለሬሽንን አገኝ። ከዛ በኋላ ምንድነው የሚቀረኝ? ያው እዚሁ ጋር አሳያችኋለሁ። ጊቭን አንደኛ ኢኒሻል ስፒድ 0 ነው። ከዛን ፋይናል ስፒድ ደግሞ 10 ሜትር ፐር ሰከንድ ሰጥቶኛል። አሁንም አሰለሬሽንን አግኝቻለሁ። ስንት? 5 ሜትር ፐር ሰከንድ። ከዚህ ላይ እነዚህን በመጠቀም ዲስታንሷን ወይም ዲስፕሌስመንቷን ማግኘት ይችላል። እንዴት አድርጌ ነው ማግኘት? ቪ ስኩዌር ኢኳልስ ዩ ስኩዌር ፕላስ 2ኤስ የምትለዋን ኢኩዌሽን መጠቀም እችላለሁ ማለት ነው። ከዛ ዩ ስኩዌር ማለት ኢኒሻል ስለሆነ ይሄ ፓርት 0 ይሆናል። ከዛስ እዚህ ጋር ለኤስ ሶልቭ ማድረግ እችላለሁ። አሁን ቪ ስኩዌር ኢኳልስ 2ኤስ ነው ኦቨር 2ኤ ኦቨር 2ኤ ባደርግ ኤስ ኢኳልስ ቪ ስኩዌር ኦቨር 2ኤ ነው። ያ ማለት ቪ ስኩዌር ማለት 10 ስኩዌር ስንት ነው የሚሆነው? 100 ሲካፈል 2 ታይምስ 5 ደግሞ ስንት ነው የሚሆነው? 10። ከዛ ስታካፍሉ ስንት ታገኛላችሁ? 10 ሜትር ታገኛላችሁ ማለት ነው። ከዛም በኋላ ወርክ ደን ዲው ቱ ፍሪክሽን ማለት ማይነስ ኒው ኤም1 ጂ ኤስ ነው ብለናል። ማይነስ 0.5 ታይምስ ኤም1 1 ነው፣ ጂ 10 ነው፣ ኤስ አሁንም 10 ነው። በእጁ እናስቀምጣለን ማለት ነው። ከዛ ምንድነው የሚሆነው? ይሄኛው ማይነስ 50 ጁል ይሆንላችኋል። 10 ሲባዛ 10 100 ነው። 100 ሲባዛ 100 ነው። 100 ሲባዛ 0.5 ደግሞ 50 ይሆናል። ኔጌቲቭ አለች። ይሄኛው ትክክለኛ መልስ ይሆናል ማለት ነው። እንደዚህ እያደረጋችሁ መስራት ትችላላችሁ። ሌላኛው 6ኛ ጥያቄ ነው። 6ኛ ጥያቄ a block of mass 50 ኪሎግራም slide over a horizontal distance of 1 meter ይኸውና ሆሪዞንታል ዲስታንስ ውስጥ የተሰጠኝ 1 ሜትር ተሰጥቶኛል። ፍሪክሽን ፎርስ ወደዚህ አለ። እዚህ ጋር ሌላ የተሰጠኝ ምንድነው? 50 ኪሎ ግራም ነው። ይሄ ነገር የተጠየቁት ወርክ ደን አገንስት ፍሪክሽን። ተማሪዎች እዚህ ጋር አሁን መጀመሪያ ወርክ ደን ዲው ቱ ፍሪክሽን ማለት ፍሪክሽን ፎርስ ታይምስ ዲስታንሱ ነው አይደለም? ዲስፕሌስመንቱ ማለት ነው። ይሄኛው ስፔሲፊክ ዳይሬክሽን ያው በፎርሱ ዳይሬክሽን ስለሆነ ነው ዲስፕሌስመንት የሚሆነው። ማይነስ እናደርጋለን። ይሄኛው ለምን? ይሄ የዚህኛው የፍሪክሽን ፎርሱና የዚህኛው ተቃራኒ ስለሆነ ወርክ ደን አገንስት ፍሪክሽን ግን የዚህኛው ተቃራኒ ነው የሚሆነው። በግራቪቲው ላይ የሚሰራው ስራ ነው። ያ ማለት ኤፍ ፍሪክሽን ፎርስ ታይምስ ይሄ ነው።
ይሄ ማለት ደግሞ ኒው ኤምጂ ማለት ነው። ይሄኛው ለምንድን እንደዚህ ያደረኩት? ይሄ ኖርማል ፎርስ ስላለው ነው። ወርታችሁ ዌይት ስላለው ኤምጂ ዋይ ዳይሬክሽን ላይ እንቀሳቀስም። ስለዚህ ኤን ኢኳልስ ኤምጂ ነው የሚሆነው። ፍሪክሽን ፎርስ ማለት ደግሞ ኒው ታይምስ ኖርማል ፎርስ ስለሆነ ይሄ ኒው ኤምጂ ታይምስ ኤስ ነው። እዚህ ጋር ኒው ማለት 0.2 ነው። ኤም ማለት ደግሞ 50 ነው። ጂ ማለት 9.8 ነው ተጠቀሙ ተባልኩት። እሺ ከዛ ሲቀጥል ደግሞ ኤስ ደግሞ 1 ሜትር ነው። ይህንን በምታባዙበት ጊዜ የምታገኙት ቫልዩ ስንት ነው? 98 ጁል ይሆናል ማለት ነው። እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ተማሪዎች የዛሬው ሌሰን በዚህ ያልቃል። በቀጣይ ሌሰን ደግሞ ደስ በሚል ሌሰን እንገናኛለን። ተማሪዎች እንዳያልፋችሁ የዛሬው ሌሰን በደንብ ተከታተሉት። ብዙ ጥያቄዎችን እንድትሰሩ ይረዳችኋል። በቀጣይ እስከምንገናኝ ድረስ እጅግ አድርጌ አመሰግናለሁ። እግዚአብሔር አይምሯችሁን ይባርክ።